ትራኦሬ ሊዘናጋባቸው ይችላሉ ያሏቸውን ወቅቶችን በመምረጥ ሐሳባቸውን ለመፈጸም ተሰናዱ። ለአፍሪካ ዋንጫ ማጣሪያ የቡርኪና ብሔራዊ ቡድን ጨዋታ በሚያደርግበት ምሽትም የመጀመሪያ ሙከራቸውን ለማድረግ ተንቀሳቀሱ። ይህን የግድያ ሙከራ በዋናነት ያቀነባበሩት ፈረንሳይና የቀድሞ የአገሪቷ ፕሬዝዳንት እንዲሁም ሄነሪ ደሚባይ የተባለ የቤተ መንግሥት ታዋቂ ሲሆኑ በትራኦሬ መኖሪያ አጠገብ ቦምብ በመቅበርና ሰዓቱን ጠብቆ እንዲፈነዳ በማድረግ ነበር ሊገሉት የሞከሩት። በወቅቱ ግን የሙከራቸው ከሽፏል። እነሱም ድንገት የሐሳባችን ቢከሽፍ እንኳን በማለት በነጋታው የፕሬዝዳንቱን መኪና በቦምብ አጋይቶ እንዲገለው ግብረ ኃይል አዘጋጅተው ነበር። ይህ የግድያ ሙከራ ከሩሲያ ደህንነት ተቋም በተገኘ መረጃ ሊከሽፍ የቻለ ሲሆን በውጭ ሀገር ከሚገኘው የቀድሞ የአገሪቷ መሪ በስተቀር በግድያ ሙከራው የተሳተፉት ግለሰቦች በሙሉ በቁጥጥር ስር ውለዋል።